አንዲት እህታችን ታጋይ የተደረገውን የጡት መቁረጥ ያልተገባ ኢሰባዊ የሆነ በዓለም ላይ አይተነው ማናቀውን ግፍ እንደፈጸመ ይታወቃል ማለት ነው። ስለዚህ ይሱ የተሰጠውን ተልእኮ እየፈጸመ ነው። ለዛም ነው እኛ ቀድመን የምናቀው ስለሆነ ይሄ ነገር አልደነቀንም። እኛ ስጋችንን ቢጠብሰው ከሞትን በኋላ ማንም ለሱ እጅ የሚሰጥም ኃይልም የለንም። ቆስሎም በአጋጣሚ ወድቆም ቢያዝም ምንም ጠበሰውም ቆረጠውም ጤነኛውንም በቁም እየጠበሰ እየቆረጠ ነው ያለው አይደለም ታግሎት። ይሄ እንደፈለገ ማድረግ ይችላል። አትረደን አትቆረጠን ማለት አይቻልም። ለአማራ ህዝብ ግን ይሄን እንድታቀው ከቤትህ መጥቶ ሌላ ቦታ ላይ አሻግረህ ኦሮሚያ ላይ ስታየው የነበረውን ኦሮሚያ ላይ ሲደርስ የነበረው የአማራ ግፍ አሁን ላይ ከደጃፈ መጥቶ ግፉ እየደረሰ ነው። በዚህ ጊዜ ማልቀስ ማንጎራጎር ማቅራራት ምንም አልፈልግም። ከዚህ በኋላ ምን ልትሆን እንደምትችል ያው ለራስ ግምቱን ሰጥቻለሁ ውሰድ። ሌላ ሰራዊታችን በያለህበት ይሄን ማስተላለፈልህ ይሄን የሚቆርጠው አስነዋሪ ተግባር የሚያደርገው አንተም ነገ ይሄኑ ስራ እንድትተገብረው ነው። ለምን ሰራዊቱ እያለቀ ያለው ማንም ሽመልስ አብዲሳ ኦሮሞ ቢሆን እኛ የኦሮሞ ህዝብ ጋር አይደለም የተጣላ ነው። የብሔር ችግር የለብንም። እኛ የምንታገለው ያለነው ኢትዮጵያዊ አገር ወዳድ ኢትዮጵያዊና የአማራ ተወላጆች አማራን አልመታም ያለ መከላከያ በአፋር ክልል በረሃ እየተጠበሰ በኡጋዴን በጅጅጋ በረሃ እየተጣበሰ በኦሮሚያ መሬት ተቀብሮ በየማንኛውም እስር ቤት እንዲያሲል ተገሎ በብዙ መንገድ ነው አማራ እየተጨረሰ ያለው። ልንገርህ ካሁን በፊት ታስታውሱ ከሆነ 120 ሞርተር የማረክናቸው ጊዜ የመጀመሪያው ትግል ሲጀመር ትግል አበላሽታችኋን ተብለው የተገደሉ የአማራ ተወላጆች በርካታ ናቸው። ትግል አበላሽታችኋን የተባሉ የኦሮሞ ተወላጆችም በዚህ ተመሳሳይ ተረሽነዋል። አማራ የሚረሸንበት መንገድ ልንገርህ። አይኑ ሀው ያላማረው አንተ በቃ የጥንፈኛው ተባባሪ ነህ ፋኖ ነህ ተብሎ ይረሸናል። ትግል አበላሽታህን ተብሎ ይረሸናል። እኛ ጋር በትግል ወደፊት አጋፍተው ይረሽኑታል። እስር ቤት ወስደው ያንኮላሹታል። ለጥንፈኛው ታግዛለህ ተብሎ ያንኮላሹታል። በብዙ መንገድ ነው የሚገደለው። ሌላ አማራውን የፋኖ ተላላኪ ነህ ተብሎ ይገደላል። እኛ ለምሳሌ ሰሞኑን በታገልንበት በተቆጣጠርናቸው ቦታ ልጆቻቸው ወንድሞቻቸው ባሎቻቸው ተገለው የተቀበሩበትን ቦታ እንኳን እያወቁ አውጥተው ለመቅበር ጨንቋቸው ፈርተው በየካምባቸው አጥር ጎን በየውሃ ትቦ ቀብረውት የነበረውን ያንን እያወጡ ሲቀብሩ የተመለከትንበት ነበር። ለምሳሌ ያህል አስታውስ። የትግል ደጋፊዎቻችን ምሁራኖቻችን በአገር ውስጥም በአገር ውጭም ያላችሁ ዲያስፖራውም ከዚህ በኋላ የፋኖን ስብህና የምትገመግሙን እንግዲህ እስከዛሬ ድረስ ጥሪም ያላደረግነው በእግራችን መርገጥ እስከምንፈልግ ድረስ ነው። ስለዚህ ማንኛውም ከዚህ በኋላ ማንኛውም ኃይል ቢመጣ ግፍ የተገፋ ኃይል መጥቶ ትግሉን ለሚቀላቀል ታዛችን የሚያስጠልል መሆኑን ቃል እንገባላችኋለን። ስለዚህ ፖለቲከኛዎችም ምሁራኖችም በዳር ሆናችሁ ከምትተቹን እኛ ታጋዮች ነን። መጥታችሁ ህዝባችሁን በፖለቲካ መምራት፣ ሰራዊታችሁን በፖለቲካ መገንባት፣ ሰልጣኞቻችሁን በፖለቲካ እየገነባህ ማሰልጠን፣ ማንኛውንም ነገር ለማድረግ በዚህ አጋጣሚ ጥሪያችንን እናስተላልፋለን። ዶክተሮች እስከዛሬ ምንም ቢሆን ደም እየፈሰሰው ቢቆስልም ቢሰዋም ምንም ቢልም ሁሉንም ጥርሳችንን ነክሰን ይዘን ወጥተናል። ከዚህ በኋላ ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች፣ የዛሬ ልዩ ዝግጅታችን የአማራ ፋኖ ብሔራዊ ኃይል አፋባ ማዕከላዊ ኮማንድ አባልና የምስራቅ አማራ ቀጠና ምኒልክ ዕዝ ዋና ሰብሳቢ አርበኛ ምሬ ወዳጆ በወቅታዊ ጉዳይ ሰሞኑን በእንስት አርበኞች ላይ የተፈጸመውን ግፍ ጨምሮ በዘመቻ አርበኛ አደማሊ የተወሰዱ ወታደራዊ እርምጃዎችን አስታኮ ለአማራ ህዝብ ጥሪ አቅርበዋል። በእንስቶቹ ላይ የተፈጸመው ድርጊት በወለጋ በአማራ ላይ ሲፈጸም የነበረው ድርጊት ዛሬ አማራ ክልል መግባቱን አስታውሶ አርበኛ ምሬ ወዳጆ ያስተላለፈውን መልእክት እንድታደምጡ እንጋብዛለን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች፣ በመደበኛው ቻናላችን ለጥቂት ቀናት ፕሮግራምና ዜናዎቻችንን ማቅረብ አለመቻላችን ተከትሎ በአዲሱ ቻናላችን ከስር ባለው ኮመንት ህብር ሬዲዮ ሶሻል ሚሊዮን ቻናል ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። የአርበኛ ዋርካው ምሬ ወዳጆን ሙሉ መልእክት አስከትለን እናቀርባለን። መልእክቱን አድምጣችሁ አስተያየታችሁን እንድታደርሱ በአክብሮት እንጠይቃለን። አብረን እንከታተል። ጤና ይስጥልን። ዋርካው ምሬ ወዳጆ የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል ምኒልክ ዕዝ ዋና ሰብሳቢ።
ሰላም ጤና ይስጥልን። እንግዲህ እንደሚታወቀው ባለፈው በርካታ የትግል ጉዞዎችን ስናደርግ ቆይተናል። አሁን ያለንበት 2018 9 ቀን ማለት ነው። ቀን 9 ማለት ነው። ስለዚህ ባለፈው ከአርበኛ አደም አሊ አባናደው ዘመቻ በርካታ አውደ ውጊያዎች እንዳደረግነ እንደሚታወቀው እንግዲህ ያው የዓለምን ሕዝብ ያነጋገረ የአማራን ትግል አንድ ከፍ ያደረገ ከጠላት ጋርም አቅማችንን የተለካካንበት ያለፈ የትግል ጉዞ አለ። ያ ጉዞ እንግዲህ እንደሚታወቀው እንዴት መራሃው እንዴት ታገላችሁት ያሉት በርካታ ጥያቄዎችም አሉና እንግዲህ ይሄ እንደሚታወቀው በርካታ ይሄን ትግል ለ3 አመት ከዛም ቀደም ብሎ ለአንድ 4 አመት ያክል ይሄን ትግል የተጓዙ ጓዶች ብዙ የትግል ዕውቀት ያላቸው ነው። ይሄ በተጠና መንገድ የተመራው ከዛ ላይም ደግሞ ጠንካራ መሪዎች አሉ። አርበኞች ያሉ ጀግኖች ጓዶቻችን ናቸው በሚገባ የመሩት ማለት ነው። ይሄን የመሩት ኮሮች እንግዲህ ይታወቃሉ። በሚገባ በተሰጣቸው ግዳጅ ያመራሩ ቁርጠኝነት የሰራዊታችን ቁርጠኝነት ያለውን አቅም በአግባብ በሚገባ በመጠቀም ያያችሁት አመርቂ ድል ማምጣቱ ይታወቃል። ይሄን ተከትሎ መንግስት ይሄ ያበሳጨው ከዛ በኋላ በማንኛውም ባየርም በግርም በአፋር በጎረቤት ክልሎችም እስካሁን ድረስ አጓጉዞ ያስገባው ኃይል እንደሚታወቀው ለጥፋት አዘጋጅቶት የኖረውን ኃይል በሬ እየቀለብን አስቀምጠነው አንሲለው የነበረውን ሽመልስ አብዲሳ ይሄው አሁን ወደ አማራ ክልል አጠቃላይ ገብቶልህ የጥፋት ጉዞውን ጀምሯን ማለት ነው ድረስ እየተጠቀመብን ይሄንም አሁንም ተቋቁመን እንደሚታወቀው ሰሞኑን አዲስ የተቋቋመውንም እዝ 35ኛ ክፍለ ጦር ናት የምትባል ሰሞኑን ወርጌሳ ላይ ልጅ ኢያሱ ምን እንዳደረገ ያዝ ታቃላችሁ ማለት ነው። ስለዚህ አሁን ለአማራ ሕዝብ ማስተላለፍ የምፈልገው ለሰራዊታችን ማስተላለፍ የምንፈልገው ያ የጥፋት ኃይል ኦሮሚያ መሬት ሲያርድ የነበረውን አሁንም መጥቶ ጎጃም ላይ የመጀመሪያውን ግፍ ሰርቷል። ከዛ በፊትም ይሁን መካከል ላይ አላወኩም ጎንደር ላይ ተመሳሳይ ሰርቷል። ሌላ አሁንም ሀውጃኖ ክፍለ ጦር ላይ አንዲት እህታችን ታጋይ የተደረገውን የጡት መቁረጥ ያልተገባ ኢሰባዊ የሆነ በዓለም ላይ አይተነው ማናቀውን ግፍ እንደፈጸመ ይታወቃል ማለት ነው። ስለዚህ ይሱ የተሰጠውን ተልእኮ እየፈጸመ ነው። ለዛም ነው እኛ ቀድመን የምናቀው ስለሆነ ይሄ ነገር አልደነቀንም። እኛ ስጋችንን ቢጠብሰው ከሞትን በኋላ ማንም ለሱ እጅ የሚሰጥም ኃይልም የለንም። ቆስሎም በአጋጣሚ ወድቆም ቢያዝም ምንም ጠበሰውም ቆረጠውም ጤነኛውንም በቁም እየጠበሰ እየቆረጠ ነው ያለው አይደለም ታግሎት። ይሄ እንደፈለገ ማድረግ ይችላል። አትረደን አትቆረጠን ማለት አይቻልም። ለአማራ ሕዝብ ግን ይሄን እንድታቀው ከቤትህ መጥቶ ሌላ ቦታ ላይ አሻግረህ ኦሮሚያ ላይ ስታየው የነበረውን ኦሮሚያ ላይ ሲደርስ የነበረው የአማራ ግፍ አሁን ላይ ከደጃፍ መጥቶ ግፉ እየደረሰ ነው። በዚህ ጊዜ ማልቀስ ማንጎራጎር ማቅራራት ምንም አልፈልግም። ከዚህ በኋላ ምን ልትሆን እንደምትችል ያው ለራስ ግምቱን ሰጥቻለሁ ውሰድ። ሌላ ሰራዊታችን በያለህበት ይሄን ማስተላለፈልህ ይሄን የሚቆርጠው አስነዋሪ ተግባር የሚያደርገው አንተም ነገ ይሄኑ ስራ እንድትተገብረው ነው። ለምን ሰራዊቱ እያለቀ ያለው ማንም ሽመልስ አብዲሳ ኦሮሞ ቢሆን እኛ የኦሮሞ ህዝብ ጋር አይደለም የተጣላ ነው። የብሔር ችግር የለብንም። በትግል ኦሮሞም እያለቀ ነው። ማንኛውም ኢትዮጵያዊ እያለቀ ነው። ይሄን ጠረ ኢትዮጵያዊ የሆነ ስርዓት ለመጣል ነው ሐሳባችን። ስለዚህ የኦሮሞ ህዝብ ካንተ ጋር ጠብ እንደሌለነ ማወቅ አለብህ። በፖለቲከኞችና በሴረኞች ግን የሚሰራው ስራ የኦሮሞን ህዝብ አይወክልም ወይም የደቡብን ህዝብ ወይም ማንኛውም ኢትዮጵያዊ የሚወክል አይደለም። ይሄ የሚሰራው ተግባር የብልጽግና የተሸናፊው ስርዓት እንደሆነ
እኛም በቅጥ እንገነዘባለን፣ ሰራዊታችንን በቅጥ ይገነዘባል። ይሄን ይሱ የሰራውን ስራ አንተ እንደማትተገብር ማምናለሁ። ከዛ ወዲህም ይዘህ አሳይተሃል። ወደፊትም ልተገብር የምትችለው ይሄኑ የዓለም አቀፍ ህግ የጠበቀውን ስርዓት እንድትከተል በዚህ አጋጣሚ መልእክታችንን ማስተላለፍ እንፈልጋለን። ከዚህ ውጭ እንግዲህ እንደሚታወቀው ድሮኑ በቃ ሲቪልን አላለም፣ ሰራዊትን አላለም። ጃምላ አሁን በፊት ገልጨዋለሁ። የአማራ ህዝብ የሚጨፈጨፈው ድሮኑም ሲተኮስ መድፉም ሲወረወር ማንኛውም ሲጣል አንድም ከኛ ላይ ከተሳካለት ሊያርፍ ይችላል። ካልተሳካለት ከአማራ ገበሬ ከአማራ ህፃናት ላይ ወይም የአማራ ንብረት ላይ ነው የሚያርፈው። እንዲያም ካለ ሰብሎ ላይ ነው የሚያቃጥለው፣ እንዲያም ካለ እምነቱ ላይ ነው የሚያቃጥለው። ይህን እንደፈለገ እያደረገ ስራውን እየሰራ ነው። ወደፊት ምን እናደርጋለን? የትግሉን ስልት ለመቀየር ራሳችን ከወዲሁ እየተዘጋጀን ነው ማለት ነው። በዚህ ልክ የአማራ ህዝብ እንድታቀው ፈልጋለሁ። ከዚህ ውጭ ግን የሚመጣ ሰራዊት የምትቆጥር ከሆነ የአማራ ህዝብ በጣም ሞኝ ነህ። ንጉስ በሰራዊቱ ብዛት እንደማይድን ቀደም ብለን ተናግረናል። አሁንም በሰራዊት ብዛት በሰራዊት ማንጋጋት በድሮን ጋጋታ በጀት ጋጋታ ማንም የአማራ ህዝብ የሚንበረከክ እንደሌለ ማወቅ መቻል አለብህ። የአማራ ህዝብ አሁንም እየተበተነልን ነው። ወደ የቀበሌው የፈለገውን እያደረገ እየተሰማራ ነው። እንዴት አድርገን ነገ የስበት ማዕከሉ መትተን እንደምንበትነው ታውቃለህ። ያኔ መሳሪያውንም ለመቀበል ከጎናችን ለመሰለፍ አሁንም ቢሆን ያለምንም ጭንቀት ሳይኖርብህ እኛ የምንሞተው በዚህ በቁጥር 1 2 3 4 5 10 ሊሆን ይችላል። ዝም ብለህ ከኖርክ ግን በመቶም በ200ም በ500ም በ600ም በሺም እየሞት ካይተኸዋል። ስለዚህ ልትጨነቅ አይገባህም። አኩሪ ታሪክ የሚሰሩ ልጆች እንዳሉህ በአንድ ምት እንዴት አድርገን እንዳብረከረክ ነው አይተሃል። በአራቱም ማዕዘን ስንመታው ምን ሊሆን እንደሚችል ይሄ የገባ ኃይል ላይወጣ እንደሚችል እውነት ብዬ ነግርሃለሁ። ወደፊት አንተም ለማየት ያበቃሃል። እኛም በዚህ ልክ በልበ ሙሉነት ቃል እንደምገባለህ ሳልጠራጠር ነው ማለት ነው። ስለዚህ ሰራዊት ቁጭ ብለህ የምትቆጥር እንድትቆጥርም የሰራዊት ብዛት እንድትነግረኝም አልፈልግም። ተልባ ቢንጫጫ ባንድ ሙቀጫ ነው። እውነትን ያልያዘ ሰራዊት ስለሆነ እውነትን ያልያዘ መሪ ስለሆነ እየተመራ ያለው በዚህ ልክ ልታውቅልን ይገባል። እኛ የምንታገለው ያለነው ኢትዮጵያዊ አገር ወዳድ ኢትዮጵያዊና የአማራ ተወላጆች አማራን አልመታም ያለ መከላከያ በአፋር ክልል በረሃ እየተጠበሰ በኡጋዴን በጅጅጋ በረሃ እየተጣበሰ በኦሮሚያ መሬት ተቀብሮ በየማንኛውም እስር ቤት እንዲያሲል ተገሎ በብዙ መንገድ ነው አማራ እየተጨረሰ ያለው። ልንገርህ፣ ካሁን በፊት ታስታውሱ ከሆነ 120 ሞርተር የማረክናቸው ጊዜ የመጀመሪያው ትግል ሲጀመር ትግል አበላሽታችኋን ተብለው የተገደሉ የአማራ ተወላጆች በርካታ ናቸው። ትግል አበላሽታችኋን የተባሉ የኦሮሞ ተወላጆችም በዚህ ተመሳሳይ ተረሽነዋል። አማራ የሚረሸንበት መንገድ ልንገርህ። አይኑ ሃው ያላማረው አንተ በቃ የጥንፈኛው ተባባሪ ነህ ፋኖ ነህ ተብሎ ይረሸናል። ትግል አበላሽታህን ተብሎ ይረሸናል። እኛ ጋር በትግል ወደፊት አጋፍተው ይረሽኑታል። እስር ቤት ወስደው ያንኮላሹታል። ለጥንፈኛው ታግዛለህ ተብሎ ያንኮላሹታል። በብዙ መንገድ ነው የሚገደለው። ሌላ አማራውን የፋኖ ተላላኪ ነህ ተብሎ ይገደላል። እኛ ለምሳሌ ሰሞኑን በታገልንበት በተቆጣጠርናቸው ቦታ ልጆቻቸው ወንድሞቻቸው ባሎቻቸው ተገለው የተቀበሩበትን ቦታ እንኳን እያወቁ አውጥተው ለመቅበር ጨንቋቸው ፈርተው በየካምባቸው አጥር ጎን በየውሃ ትቦ ቀብረውት የነበረውን ያንን እያወጡ ሲቀብሩ የተመለከትንበት ነበር። ለምሳሌ ያህል ላስታውሳችሁ ከተፈለገ እስታይሽ አካባቢ ተቀብሮ የነበረ ልጅ አውጥተው ሲቀብሩ የነበረ ማለት ነው። በዚህ ጉዳይ ላይ ይመሰክራን። ደሴ ላይ ሲሰራ የነበረ ግፍ፣ ኮምበልሻ ላይ፣ መርሳ ላይ፣ ቆቦ ላይ፣ ሐራ ላይ እና 12ኛ ያገኛችሁት ግፍ ታውቁታላችሁ። የጎንደር ተወላጅ የጎጃም ተወላጅ ትግሉ በቃኝ እያለ ሲሄድ ደብረ ዘቢጥ ላይ እየጠበቁ ሲያስረሽኑት የነበረ ሲገደል የነበረ አማራ እየተጨፈጨፈ የኖረው በዚህ ልክ ነው። የአማራ የሚገደለውን ነገር ላስታውሳችሁ።
እኛ ጋር ሆኖ በፋኖ አብሮ ትግል ላይ ይሰዋል፣ መከላከያ ላይ ሆኖ ይሰዋል። ወደዚህኛ ፋኖ ባንዳነ ተብሎ ይገደላል፣ ወደዛ ጠላት ባንዳነ ብሎ ይገደላል። በብዙ መንገድ ነው የሚገደለው። ብልጽግና አንተ ሲነግሩ ማሰማ ደነዝ አማራ እኔ ከዚህ በኋላ ከዚህ መልእክት አያይዤ የምነግርልህ የአማራ ሚኒሻ የአማራ አድማ ብተና በውስጣችሁ ሚኒሻ መስሎ የገባ አድማ ብተና መስሎ የገባ በብሔር የሰከረ ሌላ አጀንዳ የተሰጠ በውስጣችሁ እንዳለ ይገባናል። ከዚህ በኋላ እስኪ ተወት አድርጉት፣ አፈሙዛችሁን እዛው ጠላት ላይ አዙሩት። እኛ ሌላ ዓላማ ሌላ አጀንዳ አለን። ወደ ሌላ አጀንዳችን ወደ ሌላ ዓላማችን እንግባ። ጠባችን ፌደራል መንግስቱ ጋር እና ይሄ የማይረባ አሬዎስ ብልጽግና እድሜ ልኩን ቢላላክ የማይሰለቸው ለዚህም ትንሾች ናቸው። 10ም 20ም 30ም 100ም ሊሆኑ ይችላሉ። የአማራን ህዝብ ወኪልነን ብለው የሚያስጨርሱት የሚያስጨፈጭፉት እነዚህ ናቸው። ለነዚህ ተባባሪ ሆነህ የምትወጋና አቁምልን እባክህ። አንተን ይዘን ብንገለው የምናገኘው ነገር የለም። ዘር ማሳሳት ትውልድን ማጥፋት ካልሆነ በቀር ሄደህየው ሙጃ ላይ የማረክነው ከ70 ከ80 በላይ አለ። ያን እናጥፈው። እንዴት አድርገን እናጥፈው? እንዳጠቃላይ አማራ ክልል ወሎ መሬት ላይ የማረክነው በርካታ ሚኒሻ ኃይል አለን። እንዴት አድርገን ያንን ወንድማችን ታላቅ ወንድማችን እኮ ነው ታላቅ ወንድማችንን እንዴት አድርገን እናጥፋህ? ለዚህም ያላችሁ ወገኖች በድህነት ችግሯቸው አንዳንዶቹ የገቡት ለቤታቸው ሊመሩ አለያም ፖለቲካው ሳይገባቸው ሊሆን ይችላል። ይሄን እባካችሁ አድርሱልን። በቃ ራሱን የቻለ አጀንዳ ይዞ የመጣ ትውልድን ዘርን ሊያጠፋ የመጣ ኃይል አለ። ያን ኃይል ጋር እንድንታገል በዚህ አጋጣሚ መልእክታችንን ማስተላለፍ እፈልጋለሁ። ከዚህ በመቀጠል የአማራ ፋኖ ብሔራዊ ኃይል አፋባሃ በአራቱም ማዕዘን ያለህ ጓዶች ለማይቀርልህ መታረድ ለማይቀርልህ ብልትህ መቆረጥ ይሄ ዝም ብለህ በየጉራንጉሩ 10ም 20ም 30ም እየሆንክ አትሙት። በሻለቃም እየሆንክ እየሄድክ አትሙት። እንግዲህ ድቅቅ ካደረክ እንደ ነብር ነው። እንደ ነብር እንክት አድርገህ ስትመታው ባንድ ምት ብቻ ይሄን ኃይል ማንበርከክ እንደሚቻል በተደጋጋሚ አይተነዋል። ራስህን አዘጋጅ። ሎጂስቲክ የለኝም፣ ተተኳሽ የለኝም፣ ጅኒጃንክ አይሰራም። ባንድ ጥይት አንዷን ጥይት ከገደልክበት 300 400 ጥይት ታቅፎ የሚመጣልህን ታገኘዋለህ። ያ 300 400 ተሸክሞ 1000 ፍሬ ተሸክሞ የመጣውን ደፍተህ ስትረከበው አንድ ጓድ ታስታጥቅበታለህ። ጠላትህን በጠላቱ ንብረት ነው የምትወጋው። ስለዚህ ምን ትጠብቃለህ? መጥቶ ብልትህን ቆረጠ፣ ጡትን ቆርጦ አሳየህ። ምን ትፈልጋለህ ከዚህ በላይ? ስለዚህ ለመጨረሻው ጠቅለል ሲል በያለህበት ሁልህም ራስህን አዘጋጅተህ ለቀጣይ ላለው ለአንድነታችን ዘመቻ ራስህን አዘጋጅተህ የወንድሞቻችንን የእህቶቻችንን በግፍ የተገደሉት የእህቶቻችንን ደም ለመመለስ እንዳፋባሃ እኛ እንደ ሚኒልክ ዕዝ ዝግጁ ነን። ሌላውን በያለበት በዚህ ልክ እየተዘጋጀ እንደሆነ እተማመናለሁኝ። እንግዲህ ከዚህ በመቀጠል የአማራ ፋኖ አፋባሃ እንግዲህ የማረካችሁትንም አሁንም ወደፊትም የሚማረከውን ኃይል አደራምላችሁ በተገቢው መንገድ አያያዛችሁን እንደምታኮሩኝም የአማራን ህዝብ ወይም የናንተን የትግል እሴታችሁን ያከበረ መንገድ የሰባዊ መብት አያያዛችሁን በተማማርንበት እያደረጋችሁት ባለው መንገድ እንድትቀጥሉ ጠላቶቻችን የፈለጉትን ያድርጉ። ያደረጉት ነገር ለኛ የትግል ጽናትን ነው የሚሰጠን እንጂ ሽንፈትን እንደማይሰጠና እናውቃለን። እናንተ የነሱን ተግባር እንዳትከተሉ ይሄን መልእክቴን አስተላልፋለሁ። በመቀጠል የትግል ደጋፊዎቻችን ምሁራኖቻችን በአገር ውስጥም በአገር ውጭም ያላችሁ ዲያስፖራውም ከዚህ በኋላ የፋኖን ስብህና የምትገመግሙን
እንግዲህ እስከ ዛሬ ድረስ ጥሪም ያላደረግነው በእግራችን መርገጥ እስከምንፈልግ ድረስ ነው። ስለዚህ ማንኛውም ከዚህ በኋላ ማንኛውም ኃይል ቢመጣ ግፍ የተገፋ ኃይል መጥቶ ትግሉን ለሚቀላቀል ታዛችን የሚያስጠልል መሆኑን ቃል እንገባላችኋለን። ስለዚህ ፖለቲከኛዎችም ምሁራኖችም በዳር ሆናችሁ ከምትተቹን እኛ ታጋዮች ነን። መጥታችሁ ህዝባችሁን በፖለቲካ መምራት፣ ሰራዊታችሁን በፖለቲካ መገንባት፣ ሰልጣኞቻችሁን በፖለቲካ እየገነባህ ማሰልጠን፣ ማንኛውንም ነገር ለማድረግ በዚህ አጋጣሚ ጥሪያችንን እናስተላልፋለን። ዶክተሮች እስከዛሬ ምንም ቢሆን ደም እየፈሰሰው ቢቆስልም ቢሰዋም ምንም ቢልም ሁሉንም ጥርሳችንን ነክሰን ይዘን ወጥተናል። ከዚህ በኋላ ከወንድሞቼ ጋር ማቄን ጨርቄን ሳለል ወጥቼ ልትሞጫፍ የደረሰ ልትፈሳ መዳን የምትችለው ኃይል ህይወት ይሷን ላትርፋት ብለህ የምታስብ ዶክተር ካለህ በራችን ክፍት ነው። አንተን በስነ ስርዓት በእንክብካቤ ይዘን ልጆቻችንን እንድታተርፍልና ጥሪያችንን እንፈልጋለን። ምሁራንም በዚህ ተመሳሳይ መጥተህ ሰለቸኝ፣ ደከመኝ፣ ቆሰሉ፣ እሞታለሁ ብለህ የማትፈራ ካለህ እኛም ላንተ እንክብካቤም ከለላም አድርገን አመራርነትም ክፍት ነው በርህ መጥተህ ማሰልጠን፣ መምራት፣ ፖለቲካ መገንባት። ህዝባችን ፖለቲካ ያስፈልገዋል። ለረጅም ዓመት አሁንም በፖለቲካ በውሸት ትርክት እየተሰጣቸው እነዚህ ምን ሊያደርጉ እነዚህ ነገር ሊመሯችሁ እያለ ብዙ የሚያደናክር ስላለ ለዚህ ግንዛቤ ለህዝባችን ለመስጠት ያስፈልገና ማለት ነው። ከዚህ ውጭ ህዝባችን እንደሚታወቀው 16 ወረዳ ከዛም በላይ ይዘን እንደነበረ ይታወቃል። እንደው ወደ ኋላ ባልመልሳችሁም ነገ የፈለግነውን ቦታ ልንለቀው እንችላለን። ምናልባት የኛ ቤተ መንግስት ከዛ እንዳልሆነ የአማራ ህዝብ ልታውቅልና ይገባል። እናናስበው ቤተ መንግስታችን ሌላ ቦታ ነው። ይሄን ከተማ ከያዘው ይሄን ወረዳ ከያዘው እንግዲህ ማብላችሁ ማንም ሰው ተስፋ እንዳቆርጥ እኛ የትግል ጥበባችንን ተከትለን ነው የምንሄደው። ያን ወረዳ የምንፈልገውን ነገር ገብተን የምንፈልገውን ነገር ከሰራን ያዝነውም አልያዝነውም ሊያደርግልን የሚችልበት መንገድ አይኖርም። ለቀነው ስንሄድ ማንኛውም አማራ ስለንቦናህ ሊሰማህ አይገባም። ነገ የምናስብበት ረጅም ጉዞ ስላለነ ልታውቅ ይገባል። ከዚህ ውጭ የአማራ ዲያስፖራ በውጭም በሀገር ውስጥም ያለህ እንደሚታወቀው እስከ ዛሬ ድረስ በተቻለ መጠን እያደረጋችሁልን የመጣችሁትን ድጋፍ እናመሰግናለን። እውነት ለመናገር ችግሩ በአራቱም ማዕዘንም ነው። የመጨረሻ መልእክቴ ነው። እንግዲህ ይህን ትግል እንዳታገላችሁን ይታወቃል። ካለው ከሰራዊታችን ስፋት አንጻር በቂ ነው ባይባልም ከጎናችን ሆናችሁ በፖለቲካውም በፋይናንሱም በሁሉም ድጋፍ ስታደርጉልን የነበረ ሁላችሁም ምስጋናችንን እያቀረብን አሁን ያለንበት ወሳኝ ምዕራፍ ነው ማለት ነው። ከዚህ ቀጥሎ እንግዲህ የሚዲያ ሰራዊታችን ነው ማለት ነው። የሚዲያ ከአኑንስል እንደሚታወቀው ምንም ጥቅም እንደሌላችሁ እናውቃለን። ለአማራ ትግል ግን ከፍተኛ ያደረጋችሁት የትግል አስተዋጽኦ ጥይት ከመተኮሱ በላይ ነው ማለት ነው። በካውንስሉ ሆናችሁ የምትታገሏላችሁ። ከዛ ውጭ ሆናችሁ በግልም የምትሰሩ ሚዲያዎች በጣም በርካታ ሚዲያዎች አላችሁ። ለእናንተም ከፍ ያለ ምስጋና ይኖረናል ማለት ነው። በቃ የአማራ ህዝብም ማንኛው ሀገር ወዳድ ኢትዮጵያዊም ይሄን በውጭ ያለ የሚዲያ አካላት ማንኛውንም እንዲደግፈው ፍላጎታችን ነው። በቃ እንዲደግፈው ፍላጎታችን ነው። ድምጾቻችን እነሱ ናቸው ማለት ነው። እነሱ ናቸው። በያላችሁበት ምስጋናው ይድረሳችሁ። ሌት ተቀን ብላችሁ መረጃን አፈንፍናችሁ የተሰራውንም ግፍ ለዓለም የምታሳውቁልን መሬት ላይ ያለውን የትግላችንንም ሰራዊታችንን ልቡን በሚያሞቅ መንገድ እየፈለፈላችሁ እያደረጋችሁት ያለው አስተዋጽኦ እንደ ቀላል የሚታይም አይደለም። በድጋሜ ላቅ ያለ ምስጋና አቀርባለሁ። አመሰግናለሁ። ቀደም ሲል ያደመጣችሁት የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የምስራቅ አማራ ቀጠና ምኒልክ ዕዝ ዋና ሰብሳቢ አርበኛ ምሬ ወዳጆ ያስተላለፈው መልእክት ነበር። መልእክቱን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ።
የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም ህብር ሬዲዮ ሶሻል የዩቲዩብ ገጻችንን ሰብስክራይብ በማድረግ ሼር በማድረግ የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮው የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አጋርነታችሁን እንድታሳዩ በአክብሮት እንጠይቃለን። ልዩ ዝግጅታችንን ስትከታተሉ የቆያችሁ ሁሉ ምስጋናችን ይድረሳችሁ። ጤና ይስጥልን።